እንደ ታክቲክ የተወሰደው ህዝቡን በማስጨነቅ እና በገፍ በማሰር በርከት ያሉ ሰዎች በገፍ በማሰር ነገሩን ለማፈን ለማስታገስ ሙከራ ሲደረግ ነበር። ባለፉት 7 ዓመታት ኢትዮጵያ ውስጥ የነበረውን ግርፋት፣ አፈና፣ ስቃይ እና የህዝቦች የዲሞክራሲና የእኩል ተጠቃሚነት ጥማት በሚመለከት ጊዜ ወስጄ ልገልጽ አልፈልግም። የተከበረው ምክር ቤት በደንብ የሚያውቀው ጉዳይ ስለሆነ እንዲሁም የኢትዮጵያ ህዝብም ያለፈበትን ህይወት አልፎ አልፎ የመዘንጋት ችግር ቢኖርም ማስታወስ ስለሚችል እዚያም ገባ ብዬ ጊዜ አልወስድም። ከለውጥ ዋዜማ 1 ወር 2 ወር ገደማ ትንሽ ጠጋ ብዬ ከመሰረቱ ምን መልክ እንዳለው ሂደቱን ማሳየት አስፈላጊ ይሆናል። ታስታውሱ ከሆነ የዛሬ 2 ዓመት ተኩል ገደማ ለውጥ ከመሆኑ 1 ወር 2 ወር በፊት ጀምሮ ኢትዮጵያ ውስጥ ከፍተኛ የሆኑ ግጭቶች፣ መፈናቀሎች፣ በአንድ ጉድጓድ በርካታ ሰዎች የመቅበር፣ የማስለቀስ፣ የማሳዘን፣ የማስጨነቅ በሮሮ የተሞላ ህዝብና ሀገር የማድረግ ሁኔታ በስፋት ነበር። በአንድ ጉድጓድ በርካቶች እንዲቀበሩ አሁን የምናየውን ትሬንድ የሚያሳይ ከአንድ ኮሌጅ የተመረቁ ሰዎች ያኔም ዛሬም የሚያደርጉት መሆኑን የሚያመላክቱ ሊታወሱ የሚገባቸው ባክግራውንዶች ናቸው። በዚያ ጊዜ ውስጥ ብዙ ሮሮ አለ፣ ብዙ ጭንቀት አለ። መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱ እንዴት ይፈነቅላል? ራሱ ይመራውን ሀገር መፈንቅለ ሰው ነው የሚሆነው። መፈንቅለ ሰው ደግሞ ብዙ ማቀድ መወያየት አያስፈልገውም፣ በቀላሉ መፈጸም ይቻላል የሚል ሐሳቦች ሲነሱ በመካከላቸው ሐሳቡን የማይደግፉ ግለሰቦችም በመኖራቸው የመፈንቅለ መንግስቱ ሐሳብ ቀርቶ ጠቅላይ ሚኒስትር ኃይለማርያም ስልጣናቸውን ሲለቁ ስለሚያስቀምጡት ግለሰብ ማሰብ ተጀመረ። ጠቅላይ ሚኒስትር ኃይለማርያም ተነስተው የሚቀመጠው ሰው በእኛ ፍላጎትና መሻት መሆን አለበት የሚለውን ለማረጋገጥ በዚያ ውስጥ ፖቴንሻል ቀጣይ አመራር መሆን ይችላሉ ብለው ያሰባቸውን ግለሰቦች አክቲቭ ሰርቪላንስ ማድረግ ጀመሩ። አክቲቭ ሰርቪላንስ ማለት የደህንነት ተቋማት እኛ ሳናቅ ተደብቀው እኛን መከታተል ሳይሆን እያወቅን፣ ለምሳሌ እኔ ከቤቴ ስወጣ በሬ ላይ መኪና ቆሞ ይጠብቀኛል፣ እስከ ቢሮ ይከተለኛል። በምንቀሳቀስበት ቦታ ሁሉ በተደበቀ መንገድ ሳይሆን በግልጽ ክትትል ይደረጋል፣ በእኔም በሌሎች ጓዶች። ይህን በወቅቱ በመድረክ አንስተነው ነበር። ብዙ መጨነቅ አያስፈልግም፣ ለኛ ነዳጅ አታባክኑ፣ ጊዜ አታባክኑ፣ ሀገር የሚያስጨንቅ በጣም ብዙ ጉዳዮች አሉ የሚል ሐሳብ አንስተን ነበር። ግን በዚህ አልቆመም፣ ውጠራ ነበር። ለምሳሌ በኦሮሚያ መስሪያ ቤት በፕሬዝዳንት ቢሮና በኦሮሚያ የኦህዴድ ጽህፈት ቤት ቢሮ እኔ በነበርኩበት አካባቢ ያሉ ፎቆች በሙሉ በብሬን ተወጥረዋል። በሚታይ ማለት ነው። በማንኛውም ሰዓት ልንገላችሁ እንችላለን እረፉ የሚል ሜሴጅ ለማስተላለፍ በግልጽ ነው። በሮቻችን ላይ መኪናዎች አሉ፣ ፓትሮሎች አሉ። አካባቢያችን ላይ ያሉ ፎቆች በሙሉ ተወጥረዋል። በዚያ ጊዜ ጥቂት ሰዎች ተመካክረን በማንኛውም ሰዓት ግድያ ሊያጋጥም ስለሚችል የተጀመረው ትግል እንዳይቋረጥ ልክ እኛ እንደታሰር እንደተገደል ታሳቢ አድርገን ቪዲዮ ተቀረጽን። ለኢትዮጵያ ሕዝብ ትግሉ እንደዚህ ነው፣ እኛን ቢያፈኑንም ትግሉ እንዳይቋረጥ፣ እኛን ቢገሉንም እንዳይቋረጥ የሚል ዝርዝር ቪዲዮ ተቀርጸን ቪዲዮዎቻችንን ሰዎች ጋር አስቀመጥን። እኛ ስንታሰር ወይ ስንገደል አውቶማቲካሊ ለሕዝቡ ቪዲዮውን አውጡት በሚል በጽሁፍም እንደዚሁ አንዳንድ መረጃዎች አዘጋጀን። በማንኛውም ሰዓት አደጋ ሊያጋጥም እንደሚችል ግልጽ ስለነበረ ከሰርቪላንሱ በኋላ በኢህአደግ አመራሮች ይሄን ጉዳይ አንስተን ውይይት ሲደረግ
አንድ ስቴፕ ገፋ አድርገው የእስር ትዕዛዝ አወጡብን። ልንመረጥ 10 ቀን 5 ቀን ሲቀረን እንድንታሰር ትዕዛዝ ወጥቶ ነበር። ማዘዣ ወጥቷል፣ ተጽፏል። ይሄ ሁሉ በዚህ ኃይል የማይፈልገውን የሚያፈልጉ ግለሰቦች ማስቆምና ሌላ መንግስት የሚመስል ግን መንግስት ያልሆነ አካል ማስቀመጥ ነው ፍላጎቱ። ይሄ በርግጥ የተቀናጀ የትግል ስልት ስለነበረ የምንከተለው ብዙዎች በኋላ ለውጡን የመሩ ሰዎች ጉዳዩን በቅርበት ይከታተሉ ስለነበረ አብዛኛው ጉዳይ የሚሳካ አልነበረም። ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ ደግሞ እያወቅን እንድንዘጋጅ እድል ይሰጥ ነበር። መሃል ላይ የሚዋሉ ሰዎች ስለነበሩ ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን ስንሰበሰብ ስንበተን የሚጨበጥ ነገር ሳንይዝ ከቆየን በኋላ ምርጫውን ያደረግንበት ዕለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትን በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ 4 ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ ማንፈልጋቸው ሰዎች አይመጡም፣ it is in our dead body በመቃብራችን ላይ ብቻ ነው የሚፈጸመው ብሎ በግልጽ ይፎክሩ ነበር። በየመሸታ ቤቱ ሚስጥር አልነበረም። ይሄንን ካደረጉ በኋላ በፖለቲካው መድረክ የመጀመሪያው ያልተጠበቀ አደገኛ ሽንፈት አጋጠማቸው። ይህ እንዲሆን በወቅቱ ለውጥ የሚፈልጉ የኢህአዴግ ምክር ቤት አባላት ግንባር ቀደም ሚና ተጫውተዋል። በመጋቢት አንድ ሰው ለማስመረጥ ያን ያክል ፈተና የነበረበት የኢህአዴግ ምክር ቤት ጭቅጭቅ ከ3-4 ወር በኋላ አዋሳ ላይ ስንገናኝ እንግዲህ በ4 ወር መቼም በዚያ ልክ የሰው አስተሳሰብ አይቀየርም። በ4 ወር ገደማ በተደረገው ምርጫ 10 ደቂቃ ያልፈጀ መምረጥ ከሚችሉ ድምጽ መስጠት ከሚችሉ ሰዎች ከአንድ ሰው በስተቀር 100% ድምጽ ሰጥቶ መረጠ። ይህ ኃይል በ4 ወር ውስጥ ተቀይሮ ማለት ነው። ያቺ አንድ ድምጽ የኔ ነበረች። 3 ተጠቁመናል። እኔ ራሴን ትቼ ጓደኞቼን መረጥኩ። ከዚያ ውጭ 100% ድምጽ ሰጠ። ምን ማለት ነው ይሄ? ከ3 ወር በፊት ያን የሚያክል ሁከት ያን የሚያክል ጭቅጭቅ አላስፈላጊና መሰረት አልባ ነበር ማለት ነው እንጂ ትንሽም ቢሆን እውነታ ቢኖረው ኖሮ ከ3 ወር በኋላ በዚያ መልክ የአመራር ሽግሽግ ሲደረግ ድምጽ ሊሰጥ ያስቸግራል። ይሄን አንድ እንደ ባክግራውንድ የተከበረው ምክር ቤት እንዲገነዘብ እፈልጋለሁ። ሁለተኛው ለውጥ ከሆነ በኋላና የሪፎርም ኃይሉ ለስልጣን ከመጣ በኋላ ራሱ የሪፎርም ኃይሉም በነበረበት ጫና የግድያ ሙከራ፣ የአሰራ ፍላጎት፣ ሰርቪላንስ በመሳሰሉት በግሉ የተበደለ በመሆኑ የኢትዮጵያ ሕዝብ እንደ ሕዝብ የተጨቆነ የተገፋ በመሆኑ ከፍተኛ የጥላቻ ስሜት የመገፋፋት ስሜት የነበረበት ወቅት ስለሆነ በዚያ ሁኔታ ውስጥ በኢትዮጵያ ታሪክ በተለመደው መንገድ የመንግስት ለውጥ
የምናደርግ ከሆነ እንጠፋፋለን። ማንፈልገው ኃይል በበቂ የታጠቀ ሌላው ግን የተበደለና በደልና ግፍ የሚጠላ ነገር ግን ያልተደራጀ ትጥቅ የሌለው በመሆኑ ከፍተኛ የሆነ የህዝብ እልቂት ያጋጥማል። ምንም ጥርጥር የለውም። ያ እንዳይሆን የተረክ ለውጥ እናርግ። የከረረ ጥላቻ ይዘን ከታጠቀ ኃይል ጋር የሚደረግ ጭቅጭቅ፣ ንትርክ ወደ ከፋ ደረጃ ሊወስድ ስለሚችል የተረክ ለውጥ አድርገን እነዚህን ሰዎች ስላጠፋችሁ እናጥፋችሁ አንበላቸው። አንድ ሰው በደሉ የደረሰበት መዓት በሁለት መንገድ ሊሽር ይችላል። አንድም በይቅርታ አሊያም በፍትህ ወይም በበቀል። እኛ በይቅርታ በደሎቻችንን ረስተን በመደመር በወንድማማችነት በፍቅር በይቅርታ እንሻገር። ያለፈውን በደል እንተው፣ ይቅራል። ያለፈውን በደል ካነሳን እግሩ የተቆረጠ አለ፣ ጥፍሩ የተነቀለ አለ፣ አባት ያጣ አለ፣ እናት ያጣች አለች። በመንግስት ምሬት ተሰደው በየባህር የቀሩ ሰዎች አሉ። ይሄ ሁሉ በደለኛ በየአካባቢው የበቀል እርምጃ ከወሰደ መተላለቅ ስለሚመጣ በደሉን አፍነን እርቅ፣ ሰላም፣ ፍቅር እንዲኖር ብንሰራ ይሻላል። የመጠፋፋት ፖለቲካ አልጠቀመንም። በየመንግስታት ሲቀየሩ ከዜሮ መጀመር ኢትዮጵያን ወደ ኋላ እያስቀራት ነው። ይቅር ብለን በብዙ መድረኮች በብዙ መንገድ ለህዝባችንም ለዚህ ኃይልም ገለጽን። ይህንን ካልን በኋላ ቀጣይ ስራ መሆን ያለበት በሁሉም ለሁሉም ከሁሉም የሆነ ሀገረ መንግስትን ገንባ ነው። በሁሉም ስንል እያንዳንዱ ሰው ጠጠር ኮንትሪቢዩት የሚያደርግበት፣ ለሁሉም ስንል ተጠቃሚና የማይጠቀም ባለቤትና ባዕድ ጎረቤትና ዋነኛ የሚባል ሳይኖር ሁሉም በኩል የሚሳተፍበት ይሁን። ለሁሉ ስንል ደግሞ ሁሉም የሚገለገልበትም ይሁን እኩል። ይሄን ሀገረ መንግስት እንገንባ የሚል ጥያቄ ስናነሳ ይህ ስብከት ነው፣ ሰባኪዎች ናችሁ። ሀገር መምራት በስብከት አይቻልም። ሀገር መምራት እንደኛ ፊት ለፊት የምንለውን እያልን ከኋላ ማፋጀት ካልሆነ በስተቀር ስለ ፍቅርና ስለ መደመር እየተናገሩ ሀገር መምራት አይቻልም አሉ። መንግስት ደካማ ነው አሉ። ደካማ መንግስት ነው። በእርግጥ መንግስት ደካማ ነው። መንግስት ማለት የግለሰቦች የግል ብቃት፣ የግለሰቦች የግል ዕውቀት ማለት ሳይሆን የተቋማት ጥንካሬ ማለት ነው። ተቋሙን እንዳልሆነ አድርገህ ከሰራህ በኋላ መንግስት ደካማ ነው የሚል ክስ እምብዛም ውሃ የሚቋጥር አይደለም። ተቋም የሌለው ማንኛውም መንግስት ደካማ ነው። ግለሰቦች ምንም ቢሆኑ ምን ማለት ነው። በዚህ መንገድ የነበረውን ሁኔታ ለመቀየር የነበረው ፍላጎት እምብዛም ተቀባይነት አላገኘም። ከዚህ ጋር ተያይዞ የተከበረው ምክር ቤት በጣም ብዙ የፖለቲካ ሰዎች፣ የሚዲያ ሰዎች ለምን ቀድሞ እርምጃ አልተወሰደም? አልዘገየንም ወይ? እርምጃ ባለመወሰዱ ዋጋ አልከፈልንም ወይ? ቀድሞ እርምጃ መውሰድ ይቻል አልነበረም ወይ የሚል ጥያቄዎች ይነሳሉ። ይሄ ጉዳይ በመፈለግና በማድረግ መካከል ያለን ልዩነት ካለመገንዘብ የሚመጣ ነው። መሻት ይቻላል፣ ማለም ይቻላል፣ መፈለግ ይቻላል። ያን መከወን ደግሞ ብቃት ይፈልጋል። ብቃት ማለት ተቋማዊ ብቃት ይፈልጋል። የኢትዮጵያ ቀንደኛ የፖለቲካ ችግር የገዢውም የሚፎካከሩም ፓርቲዎች ወይም የፖለቲካ ሰዎች ዋነኛው ችግር አንድን ነገር ከማድረጋችን በፊት ጥንቅቅ ያለ የኃይል አስተላለፍ ትንተና ማድረግ አለመቻል። አንድ መንግስት አንድ ፓርቲ በገባባቸው
ማንኛውም ስራዎች ውስጥ አሸናፊ ሆኖ እንዲወጣ የሚያደርገው በቂ የሆነ በእውቀት ላይ የተመሰረተ በእውነተኛ ዳታ ግብአትነት ላይ የተመሰረተ የኃይል አስተላለፍ ትንተና ያስፈልገዋል። በውስጥ ያለው ኃይል ምን ይመስላል? በውጭ ያለው ኃይል ምን ይመስላል? ይሄ ኃይል ውስጥ ግጭት ቢፈጠር ምን አይነት ሽንፈት ምን አይነት ድል ሊያጋጥም ይችላል ብሎ መተንተን በእጅጉ ያስፈልጋል። የኃይል አስተላለፍ ትንተና ስለማይሰራ ሰው ይነሳና በ3 ወር መንግስት ሆናለሁ ይላል። መንግስት ለመሆን ጠላትን በትክክል ማወቅ፣ ራስን ማወቅ፣ የጠላትን የማድረግ አቅም መለየት፣ የራስን አቅም መለየት፣ እንዴት ጠላትን ማዳከም እንደምትችልና ማሸነፍ እንደምትችል ማወቅ ይፈልጋል። ዝም ብሎ ሰብሰብ ብሎ ፓርቲ ነን እናሸንፋለን 6 ወር መንግስት ነን ማለት ምኞት ነው። ለዚህ ነው ባለፉት 40 ዓመታት ብዙ ፓርቲዎች ኢትዮጵያ ውስጥ እየተፈጠሩ ማሸነፍ ያልቻሉት። የኃይል አስተላለፍ ትንተና በደንብ ካልተሰራ በስተቀር ድል የምንመኘው እንጂ የምናረጋግጠው የምንጨብጠው አይሆንም። ከዚህ በተጨማሪ የሁኔታ ትንተና ያስፈልጋል። ምንድነው ያለው ሁኔታ? መንግስት የሚባለው አካል ምን ይመስላል? ተቃዋሚ የሚባለው አካል ምን ይመስላል? አካባቢ ሀገራት ምን ይመስላሉ? እዚህ ውስጥ ምን አይነት ኦፕሬሽን ብናካሄድ ስኬታማ ልንሆን እንችላለን ተብሎ የሁኔታ ትንተና ይሰራል። እነዚህን ጉዳይ በዝርዝር የተገነዘበ ሰው እርምጃው ዘገየ የሚል ጥያቄ አያነሳም። ለምን ያላችሁ እንደሆነ እኔ በግሌ እንኳን ሀገሬን እንኳን የሰጣችሁኝን ኃላፊነት በብቃት ልወጣ ይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነበርኩ። ለምሳሌ እናንተ ጠቅላይ ሚኒስትር ሆነ በሕገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬ ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥቶ የሚቆልፉብኝ እነሱ ናቸው። ቢሮ ውስጥ ካሜራ ቢኖር መቅረጫ ቢኖር ማንኛውም ጉዳይ ቢኖር በሌሎች ሀገራት እንደተለመደው ቢሮዬን ካውንተር ሰርቪላንስ አሰርቼ አጸድቼ ስራ ልሰራ አልችልም። ምክንያቱም ጠዋት ጠዋት ሳልገባ ገብተው የፈለጉትን አስተካክለው በፈለጉ ሰዓት መጥተው ነው ግባ የሚሉኝ። ለዚህ በስልክም ልናገር አልችልም። አቶ ደመቀን ጠርቼም ልወያይ አልችልም። ቢሮዬ ከኔ ቁጥጥር ውጭ ነው ማለት ነው። የምጠበቀው ብቻ ሳይሆን ቢሮዬም በሰዎች እጅ ነው። ከቢሮ በተጨማሪ የቤቴ ዋናው ቁልፍ በእነዚህ ኃይሎች ነው። አስገብተውኝ የሚቆልፉብኝ እነሱ ናቸው። ጠዋት ቁልፍ ከፍተው የሚያስወጡኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የሚችልበት መንገድ ካለ ግቢውን ለማየት ፈልጌ በአካባቢ ያሉ ሰዎች ቢሮዬና ቤቴ በእጄ አለመሆኑን አውቄያለሁ። ግቢዬን ለማወቅ ግቢ እንመልከት ስላቸው ይሄ እኮ አልተለመደም አሉኝ። ጠቅላይ ሚኒስትር ግቢ ማየት ማለትማ አልተለመደም፣ ከቢሮ ቤት ብቻ ነው። አርብ ካስገባንህ ሰኞ መተን እስከምንወስድህ ቤት መቀመጥ። ቤት ማለት ቤት ነው እንጂ በረንዳም አይቻልም። አይ እኔ እንደዛ አይነት ጠቅላይ ሚኒስትር አይደለሁም፣ አካባቢዬን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው።
በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው። ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም አይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። አንድ ስቴፕ ከግቢ ውጭ ልመልከት ብዬ ሳይ በዚህ በኩል ጥይት ቤት የሚባል በመቶዎች የሚቆጠሩ ሰዎች ያሉበት፣ በዚህ በኩል ፓርላማ ጥበቃ ተው የተቀመጡ ሰዎች ያሉበት፣ በዚህ በኩል ጋራጅ የቤተ መንግስት ጋራጅ ተብሎ በጣም በርካታ ሰዎች ያሉበት፣ ዝቅ ስትሉ የብሔራዊ ደህንነት ከህግ ውጪ ከአዋጅ ውጪ ስፔሻል ወታደሮች አሉት። ስፔሻል ትጥቅ ያላቸው ወታደሮች አሉት። ስለዚህ ከቢሮና ከቤት ቢመለጥ ከግቢ አይቻልም። ከግቢ ቢመለጥ ዙሪያው እንዳልኳችሁ ነው። ባጭሩ ዘመናዊ እስር ቤት ውስጥ ያለ ጠቅላይ ሚኒስትር መሆኔን ያወቅኩት። ከዚህ እስር ቤት ራሴን ነፃ ለማውጣትና ሀገርና ሕዝብ የሰጠኝን ኃላፊነት ለመወጣት በተለይ የተከበረው ምክር ቤት የሚጠብቃቸው ሪፎርሞች ለማሳካት የመጀመሪያው ስራ ከቤተሰብ ጋር መመካከር ነበር። ቤተሰብ ከዛ በፊት በስደት ስለነበሩ ያለው ሁኔታ ካየን በኋላ ይሄ ቤት እስር ቤት ነው፣ እዚህ ተቀምጠን በቲቪ የወጣን ጠቅላይ ሚኒስትር መሆን አንችልም፣ ስራ ይፈልጋል፣ ሪስክ አለውና ወደ መጣችሁበት ተመለሱ በሚል ተስማምተን ቤተሰብ ወደ መጣበት መልሰን በየቀኑ መታፈንም መታገትም መገደልም ሊያጋጥም እንደሚችል በማሰብ ነው የመጀመሪያው ወር ለተወሳ የተሰራው። እንደ ጠቅላይ ሚኒስትር ሳይሆን በእስር ቤት ያለ አንድ ነገር ግን ወጥቶ በሚዲያ መታየት የሚችል ሰው ይሄን ኃይል ይሄንን መንግስት ወይም በዚህ ሰው የሚመራው መንግስት ነው ለውጥ አታመጣም ወይ የሚል ጥያቄ የሚነሳው። ከዚያ በኋላ ከጓደኞቻችን ጋር የነበረው ምክክር በተለይ ከምክትል ጠቅላይ ሚኒስትሩ ጋር ህዝቡ ይሄን ይፈልጋል፣ እኛ ያለንበት ሁኔታ ይሄን ይመስላል፣ ሐሳቦች ማሰብ መጻፍ እንችላለን። ነገር ግን የጻፍነውን ስራ አስፈጻሚ ለሚባለው ወይም ካቢኔ ለሚባለው ብናወያይ ሐሳባችንን የሚያሳካ ሳይሆን የሚያደናቅፍ ኃይል ነው። እንዴት አድርገን ነው ህዝቡ የሚጠብቀውን ለውጥ ልናመጣ የምንችለው የሚል ጥያቄዎች አንስተን ተነጋግረን ሳንዱች አፕሮች እንከተል። ይሄን ስራ አስፈጻሚ ምናምኑን ለጊዜው እንተወውና ከላይ ሐሳብ እንለይ፣ ከታች ህዝባችን እንዲገነዘብ እናድርግ። መሃል ላይ ያለውን አመራር በዚህ እያፈን ትንሽ ለውጥ ወደ ኋላ እንዳይመለስ ህዝቡ ያለውን ሁኔታ እንዲገነዘብ የህዝቡንም ብሶት ማድመጥ የምንችልበትን መንገድ እንፍጠር ብለን ተስማማን። ይሄ በጣም ፈጣን ነገር ነው ነገራችሁ፣ በየቀኑ የሚደረግ ነገር። በዚሁ አግባብ ህዝባችን ጋር እንገናኝ፣ ህዝቡን እናድምጥ፣ ለህዝብ ሐሳባችንን እንሽጥ። ህዝቡ ወታደራችን ይሁን ጠባቂያችን ይሁን፣ ህዝቡ ለውጥ እንዳይቀለበስ የሚቆም ይሁን። እኛ ደግሞ በድፍረት ወደ ህዝብ እየወጣን ሐሳቦቻችንን ለህዝብ እናካፍላል። ይሄም ብለን የመጀመሪያው ጉዞ ወደ ሶማሌ ክልል ነው የወሰንነው። ወደ ሶማሌ ክልል የወሰንበት ምክንያት አሁን ያያችሁት አደጋ መጀመሪያ የተዘጋጀው በሶማሌ ክልል ነበር። የሰለጠነ ከ30 ሺህ በላይ የታጠቀ ልዩ ኃይል ተደራጅቶ ከላይ እስከ ታች ተቀናጅቶ ኢትዮጵያን የማፈራረስ ህልሙ የመጀመሪያው ታርጌት በዚያ ክልል ነው የሚሰራው። ከዚያ በተጨማሪ ከለውጡ በፊት አንድ ሁለት ወር ውስጥ በጣም መፈናቀል፣ ግድያ የነበረበት ሁኔታ ስለነበረ ያንን ማከም ያስፈልጋል ብለን ሶማሌ ክልል ለመሄድ ስንነሳ የደህንነት ሹሙ መሄድ አትችልም አለኝ። ሶማሌ ክልል መሄድ አትችልም አለኝ። ለምን የሚል ጥያቄ ሳነሳ አልሸባብ ሊገል ስለሆነ ሶማሌ ክልል አትሄድም መሄድ አትችልም ተባለ። አንደኛ እንዳጋጣሚ ሆኖ
መረጃ እንዴት ፋብሪኬት እንደሚደረግ በትንሹም ቢሆን ልምድ ስለነበረኝ፣ ሁለተኛ የመረጃ ተቋማት ስራ ለውሳኔ ሰጪ አካል ውሳኔ የሚደግፉ መረጃ ማቅረብ እንጂ መወሰን አልነበረም። ይሄኛው ግን ከውሳኔ ጀምሮ አትሄድም ብሎ የሚጀምረው እንደዚህ ጉዳይ ያለ ሳይሆን አትሄድም ብሎ ይወስንና ለምን ስል ነው ጀስቲፊኬሽኑ አልሸባብ ሊገልህ የሚለው እና መልሴ የነበረው